ልክ ስታገቢ በጣም መግባባት ከበዛ እፈታዋለሁ ብለስቲ አይምሮ መዝግቦ አስቀምጦታል። በየቀኑስ አይምሮን የምትነግረው ምንድነው? ሚስቴ አትረባም፣ አንግባባም፣ አንዋደድም። ፍርድ ቤት ከመሄዳችሁ በፊት ወደ አይምሮ ከገባ በጣም ብዙ ነገር አለ። እሱ ነው ፍርድ ቤት ያደረሰ። ጥሩ ነገር ላይም እያለ መጥፎ ነገር ላይም እያለ ምንም ነገር አትወስን ይባላል። ምክንያቱም ስሜት ጤናማ አይደለም። ራስን ሳታዳምጥ ከራስ ጋር ሳትሆን የሆነን ሰው ሄደ ብትፈታ የፈታኸው ሰውየው ነው፣ ችግሩን አልፈታ። የእልህ ነው ወይስ የምንድን ነው የምትፋቱት? እውነት ችግሩን መፍታት አቅቶ ነው? እውነት እግዚአብሔርን እግዚአብሔር መልስ ሰጥቶሃል ወይ? ፍርድ ቤት ሄደ ሚስትህን በፍቺ ከራስ ከመለየት በፊት ወይ ደግሞ ፍርድ ቤት ሄደሽ ባለቤትሽን ከራስሽ ከመለየትሽ በፊት ራስሽን በጠይቅ የሚደስ የሚሉኝ በጣም የሚገራርሙ ጥያቄዎች አሉ። አሁን ላይ ምናልባት ፍርድ ቤት ያላችሁ ወይ ደግሞ ለወደፊት በቃ ከባለቤቴ ጋር መፋታት እፈልጋለሁ የሚል አይነት ሐሳብ ያላችሁ ሰዎች ካላችሁ ወይ ደግሞ ካገባው በኋላ ካልተስማማኝ እፋታለሁ ብላችሁ የምታስቡ ሰዎች ዛሬ በህይወታችሁ አንድ ነገር ትሰማላችሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ በጣም ብዙ አይነት ሰዎች ቢሮዬ መጥተዋል። በጣም በፍቅር ያላንተ መኖር አልችልም፣ ያላንተ መተንፈስ አቃተኝ፣ ያላንተ ህይወትን አስቢያት አላቅም ብላ ከነፍሷ ጋራ ሰውን ያንን ሰው አቆራኝታ ወይ ደግሞ ከነፍሱ ጋር አቆራኝቷት ድንገት የሆነ ነገር አድርጋ ሲያይባት ወይ ደግሞ ድንገት የሆነ ነገር አድርጎ ስታይበት ወይ ደግሞ በጣም ሰፊ የሆነ አለመግባባት ሲመጣ፣ በጣም ሰፊ ጭቅጭቅ ሲመጣ፣ በጣም ሰፊ አለመግባባት ሲመጣ፣ በጣም ሲበዛ ሰፊ ነገር ልክ ሲበዛ በቃ እኔ እናንተ መስማማት አልቃተን ችግሩን መፍታት ስላልቻለ እኔ እናንተ እንፋታ ይባባሉና ሚስት ፍርድ ቤት ሄዳ ባለቤቷን ትፈታለች፣ ባል ሚስቱን ፍርድ ቤት ሄዶ ይፈታታል። በጣም የሚገርመው አንዱን ነገር ፈታ እንጂ አንዱን ነገር ለዘላለም ነው የቋጠረው። ይሄ ነገርም የሆነ ኮንሲኩዌንስ አለው፣ ይሄም ነገር የሆነ ነገር አለው። ብትፈታትም ችግር ነው፣ ብትቀጥልም ችግር። ከዛ በላይ ግን ሁለቱ መካከል ጤናማ ነገር አለ። ጤናማው ነገር ምንድነው? ምናልባት ያላገባ ሰው ከሆንክ ወይ ደግሞ ያላገባች ሴት ከሆንሽ ብትቺ እንደምትፈቺ ምታምኚ ከሆነ በጣም ከባድ ነገር እንኳን ቢመጣ ከአቅም በላይ ካልሆነ ከህይወት ጋር የሚገናኝ ነገር ካልሆነ በስተቀር መፍታትን አይምሮሽ ውስጥ ባትይዙ፣ ይሄ ሰብኮንሺየስ ማይንዳችን የሆነ ነገር ያውቃል፣ የተነገረውን ነገር ያውቃል። ለምሳሌ የሆነ ሽታ አምጥቼ ይሄን ሽታ ታውቁታላችሁ ወይ ብዬ አፍንጫችሁ አካባቢ ጠጋ ባደርገው አዎ አውቀዋለሁ። የዛሬ 30 ዓመት እናቴ ቤት ሆኜ የሸተተኝ የዲፎ ዳቦ ግልብጥ የኮባ ወረቀት ነው ወይ ደግሞ ቀዘሉ ነው ትላላችሁ። ለምን? የዛሬ 30 ዓመት የሸተተውን አይምሮ መዝግቦ አስቀምጦታል። ልክ ስታገቢ በጣም መግባባት ከበዛ እፈታዋለሁ ብለስቲ አይምሮ መዝግቦ አስቀምጦታል። የሆነ ቀን ሳታቀው እሷን ፈታት ወይ ደግሞ እሱን ፈተሹ ታገኛለሽ። አይምሮአቸውን እኔ ምረባ ሰው አይደለሁም፣ እኔ አላምርም፣ እኔ ሞያ የለኝም፣ እኔ ዕውቀት የለኝም ካልክ መዝግቦ አስቀምጦታል። አንተ እኮ ዕውቀት የለህም ይላል። ከዛ እሱ ነው ይሄ በውስጥ ዓለም የምታምነው ነው በውጭ ዓለም የምትኖረው። ያ የምትኖረው ነገር ለዛ ነው ውስጥ የወጣው ነገር ወደ ውስጥ የገባው ነገር ነው የሚባለው። ለዛ ነው ከውስጣችን እየወጣ ያለው ነገር ወደ ውስጣችን የገባው ነገር ነው። ውስጥ የገባው ነገር ነው ከውስጥ የወጣው እና በውስጠኛው የአይምሮ ክፍል ለሚስት ምን ይሰማል? በየቀኑስ አይምሮን የምትነግረው ምንድነው? ሚስቴ አትረባም፣ አንግባባም፣ አንዋደድም፣ እኔና እሱ እንዲያደለንም። በነገራችን ላይ በዚህ ጉዳይ ላይ የሆነ እወደዋለሁ ያለውን ሰው እንዴት እየወደድ ነው እንደምንሄድ እነግራቸዋለሁ። ይሄ ኮንሽስ በሆነው ማይንዳችን በቃ እወደዋለሁ ወይ ነገር የምንለው ነገር ወደ ውስጠኛው አይምሮ ክፍል ይገባና የማንወደውን ሰው ወደን ቁጭ እንላለን፣ መውደድ የማንፈልገውን ሰው ወደን ቁጭ እንላለን። እና ይሄ ወደ ውስጥ የገባው ነገር ነው ከውስጥ የሚወጡ። በፊት ለሚስት የሚሰማ ስሜት ምን ነበር? ለራስ የሚሰማ ስሜት ምን ነበር? ለራስሽ የሚሰማሽ ስሜት ምን ነበር? ፍርድ ቤት ከመሄዳችሁ በፊት ወደ አይምሮ ከገባ በጣም ብዙ ነገር አለ። እሱ ነው ፍርድ ቤት ያደረሰ። ፍርድ ቤት ከመድረስሽ በፊት ወደ አይምሮሽ የገቡ በጣም ብዙ ነገሮች አሉ። ባለቤትሽ በጣም ቆስለሽ ነበር። ባለቤትሽ አንቺን ማቁሰል ብቻ ሳይሆን ለሱ ቁስል የምትመልሺው መልስም አለ። መቼም የሆነ ሰው አንድ ጌታ አለው፣ ከጌታው በታች ደግሞ ሌላ ጌታ አለው። ህሊና የሚባል ነገር አለ። አንድ መጥፎ የሚያጠፋ ወንድን ሚስት በጥሩ መንገድ ከያዘችው መጥፎነቱን የመተው ዕድሉ በጣም ሲበዛ ሰፊ ነው። ላይተውም ይችላል። የሆነ ሰዓት ላይ ሰውየው ልትተው ትችላለች። ምናልባት ደግሞ ትተወኛለች የሚለውም ነገር ሰውየው እሷን ሊቀይራት ይችላል፣ ወይ ደግሞ እሱ ሊቀይረው ይችላል። ዞሮ አንተ ለእሷ የሚሰማ ስሜት አለ፣ አንተ ለችግሩ የሚሰማ ስሜት አለ፣ ለራስ የሚሰማ ስሜት አለ፣ ለባልሽ የሚሰማሽ ስሜት አለ፣ ለችግሩ የሚሰማሽ ስሜት አለ፣ ለአንቺና ለሱ የሚሰማሽ ስሜት አለ። ለዛ ነው ፍርድ ቤት ሄደሽ የምትፋችሁ። አንቺና እሱ ብትቀጥሉ የሚሰማሽ ስሜት አለ። ያ ስሜት በጣም ከባድ ሲሆን ነው ሰው ፍርድ ቤት ሄዶ የሚለያየው። እኔ ይህን ጥያቄ ራሳችሁን ጠይቁ። አንተ ፐርፌክት ነው ወይ? አንተ ለዚህ ነገር ኮንትሪቢዩት ያረከው ምንም ነገር የለም ወይ? አንተ ያጠፋው ምንም ነገር የለም ወይ? አንተ ያጠፋው ምንም ነገር የለም ወይ? ሚስት ብቻ ናት ወይ ጥፋተኛ? ባለቤትሽን ፍርድ ቤት ሄደሽ ልትፈቺው የደረስሽ ሴት አንቺ ምንም ኮንትሪቢዩት ያረክሽው ነገር የለም ወይ? አንድ ሴት ወደ ቢሮዬ መጣ ባለቤቴ ማገጠብኝ ብላ
ብላ በጣም ተጨንቃ በጣም ተረብሻ ነገረች። ይሄን ጥያቄ እግዚአብሔር ቢሆን የሚጠይቅሽ እንደው በልጆችሽ አምላክ ሳትዋሺ ይመልሽልኝ። አንቺ ከባለቤትሽ ጋራ 9 ዓመት ቆይተሻል። 9 ዓመት ሙሉ ምንም አርገሽ አታቂም ወይ? እና ሳትዋሺ ይመልሽልኝ። ያን ጊዜ ፊቷም ሰውነቷም ምናምኗን ተቀየረ። በጣም መርበትበት ጀመረች። አልዋሽህም አድርጌ ያውቃለሁ ብላለች። የባለቤቷ አንድ ጊዜ ነው የማገጠው። እሷ ግን ከዓመት ከምናምን በኋላ የሆነ ሪሌሽን ውስጥ ነበር። በጣም የነደደ ጥልቅ ፍቅር ውስጥ እያለች ባለቤቷ አልነቃባትም። ባለቤቷ አያውቅም፣ ግን እግዚአብሔር ያውቃል። አንድ ጊዜ ማገጠብኝ ብላ፣ አንድ ጊዜ አይደለም መማገጥ አይደለም ማሰቡ ራሱ በጣም ይረብሻል። አንድ ጊዜ ማገጠብኝ ባለቤቷ ብላ ለመፍታት ጫፍ ደርሳ በጣም ተረብሻ ልትጎዳ በቃ ራሷን ልታጠፋ ደርሳ ጫፍ የደረሰች ሴት ናት። አንቺ ምንም አድርገሽ አታውቂም ወይ? ምንም ካላደረግሽ ጉድ ላንቺ ጥሩ እግዚአብሔር ያድርግልሽ። ካደረግሽ ግን አይሽ አንቺ እንደተሳሳትሽው እሱም ይሳሳታል። ከዚህ ስህተቱ ለዘላለም ተምሮ ወደ ቤቱ እንዲመለስ ልጆቻቸው አባታቸውን እንዳያጡ ሲሪየስሊ መስራት ማሰብ እንጂ ፍርድ ቤት ሄዶ መፋታት መፍትሄ ነው ወይ? አንተ ብትፈታት ምን ይፈጠራል? አንቺ ብትፈጪው ምን ይፈጠራል? በቃ እሱም የሆነ የሱ ቢጤ አያጣም ይቀጥላል። የሱ ቢጤ አንድ የኔ ከስተመር አለና የዛሬ ስንት ዓመት ስለ ቃሉ በጣም ይቅርታ ጸግሽ የሆነ ጊዜ አህያ ረገጠኝና የፊት 2 ጥርሴ ወለቀ። ያው እንደምታዩኝ የፊት ጥርሴ ወላቃ ነውና እንደው በዚህ ፊት የሚስት ታገኛለህ ወይ አለኝ። አይ ዶንት ኖ እኔ ራሱ ለምን በዛ ደረጃ ተዳፍሬ እንደመለስኩ አላቅም። ምን አልኩት? ብታጣ እንዳንተ አህያ የረገጣት አታጣምና ሞልቷል፣ አይዞ ተረጋገሱ፣ ሀሳብ አይሆንብክ። በዛ ላይ ደግሞ መታከም ከፈለክ ጥርስንም ኢዝሊ መታከም ትችላለህ አልኩት። አይ ዶንት ኖ ከሆነ ጊዜ በኋላ ምን ሆኜ ነው ግን እንደዛ ብዬ ተናገርኩት? የድፍረት ቃማቴ እንዴት ቀለለኝ እንደዛ ብዬ ለመናገር ብዬ ራሴ ረጅም ምናምን ስጠይቅ ነበር። ነጥቤ ምንድነው? እሷም ከፈታችሁ የሆነ ሰው አታጣም፣ እሱም ከፈታት የሆነ ነገር አያጣም። እሱም የራሱን የሆነ ቫልዩ ይዞ ነው ሄደው፣ እሷም የራሷን። ነገር ግን ትዳሩን ከመፍታት ችግሩን መፍታት አይቻልም ወይ? የሚቻል ከሆነ እንደው መፍታት ራሱ አሁን ያሰባችሁ ሰዎች ካላችሁ መቼ ልፍታ፣ የት ልፍታ፣ እንዴት ልፍታ? እኔ ዛሬ ነው ተለያዩ አላችሁ። ጀስት ተረጋጋ፣ ሙያተኛ ጋር ሂድ፣ እስኪ ራስን ጠይቅ። የሚገባትን ነገር ሁሉ አድርገህላታል ወይ? የሚገባውን ሁሉ አድርገሽለታል? እልህ ውስጥ አልተጋባችሁም ወይ? አልተናደድሽም ወይ? ስሜት ያልሆንሽም ወይ? አልተበሳጨሽም ወይ? መጥፎ ስሜት ላይ የለሽም ወይ? መጥፎ ስሜት ላይ ሆነሽ የሆነን ሰው ሄደሽ ብትፈቺው አስቢው። ጥሩ ነገር ላይም እያለ መጥፎ ነገር ላይም እያለ ምንም ነገር አትወሰን ይባላል። ምክንያቱም ስሜት ጤናማ አይደለም። ጤናማ ባልሆነ ስሜት ላይ ደግሞ ጤናማ ውሳኔ ልትወሰን አትችልም። ስለዚህ ካልተረጋጋ፣ የሆነ ቦታ ካልቆምክ በስተቀር ሳትረጋጋ ሳትቆም የሆነ ቦታ ላይ ራስን ሳታዳምጥ ከራስ ጋር ሳትሆን የሆነን ሰው ሄደ ብትፈታ የፈታኸው ሰውየው ነው፣ ችግሩን አልፈታህም። ስለዚህ ባልና ሚስቶች ሆናችሁ ፍርድ ቤት ሄዳችሁ ለመፋታት ያሰባችሁ ሰዎች ራሳችሁን ጠይቁ። እኔ በበቂ ሁኔታ ሚስት ሆኜ ነበር ወይ? እኔ በበቂ ሁኔታ ባል ሆኜ ነበር ወይ? ችግሩ የሚፈታ አይደለም ወይ? እልህ ውስጥ አይደለም ወይ? ንቀት ውስጥ አይደለም ወይ? ፉክክር ውስጥ አይደለም ወይ? እኔ በእልህ በቃ ንፋታ ተባብለው ፈርሞ ሰጥቷት በቃ ተለያይቶ ያውቃል። እንደ ቀልድ ፍርድ ቤት ሄዳ ከባለቤቷ ጋር በሰከንድ ተለያይታ ታውቃለች። በተለይ ውጭ ሀገር ላይ አንዳንድ ነገር ላይ ዓመት 2 ዓመት ያስጠብቃሉ። አንዳንድ ሀገራት ላይ ደግሞ በቃ እንፋታለን ካል ጉዳያቸው አይደለም ማስታመም ምናምን የለም። በተለይ እኛ ሀገር ኢትዮጵያ በቃ ማክሲመም እስከ 3 ወር 6 ወር ምናምን ሊያልቅልህ ይችላል። 6 ወር ባልሞላ ጊዜ ውስጥ ግን በደንብ ቆም ብለህ በደንብ አስብበት፣ ራስን ጠይቅ። እልህ ውስጥ አይደለህም ወይ? ንቀት ውስጥ አይደለም፣ ፉክክር ውስጥ አይደለህም ወይ? የእልህ ነው ወይስ የምንድን ነው የምትፋቱት? እውነት ችግሩን መፍታት አቅቶ ነው ወይ? እውነት እግዚአብሔርን ጠይቀ እግዚአብሔር መልስ ሰጥቶሃል ወይ? ቤትን የሚያክል ነገር የእግዚአብሔርን ቅዱስ የሆነ ቃል ኪዳን ያለበትን ጋብቻ ስታፈርስ በደንብ ራስን ጠይቅ። የእግዚአብሔር ሐሳብ ነው ወይ? የእግዚአብሔር ፈቃድ ነው ወይ? እግዚአብሔርን ጠይቀሻል ወይ? መቼም ህይወቴን ከእግዚአብሔር ጋር ነው መመራው ካልክ በፈለገ መንገድ ሄደ በፈለገ መንገድ ተመልሰ ከዛ በኋላ ደግሞ ችግሩ እንዲሆነ ማለት አትችልም። ስለዚህ በተቻላችሁ መጠን ባልና ሚስቶች ከሆናችሁ ፍርድ ቤት ሄዳችሁ ከመፋታታችሁ በፊት አንድ ጊዜ ቆም ብላችሁ በትክክል አስቡ፣ ራሳችሁን ጠይቁ። እልህ ነው የሚያፋታን? ችግሩ መፍታት አለመቻላችን ነው? ከአቅማችን በላይ ሆኖ ነው? እግዚአብሔር ፈቅዶልን ነው? ልጆቻችን አስበን ነው ወይስ እሱ ስላናደደኝ ነው? በደንብ ተረጋግታችሁ ቆማችሁ አስቡ። ከዛ በኋላ 100% እርግጠኛ ከሆንክና እግዚአብሔር ከፈቀደልን ምንም ማድረግ ስለማትችል ትፋታል። ስለዚህ ባልና ሚስቶች ፍርድ ቤት ሄዳችሁ ከመፋታታችሁ በፊት ምንድነው ጥፋቴ? ማስተካከል አልችልም ወይ? ምንድነው ጥፋቱ? መቻል አልችልም ወይ? ምንድነው ጥፋቷ? መቻል አልችልም ወይ? መግባባት አልችልም ወይ? አለመግባባት ከተቻለ መግባባት አንችልም ወይ? ልጆቻችንን አንወዳቸውም ወይ? ለልጆቻችን አናስብ? በደንብ ራስን ጠይቅ። አንዳንድ ጊዜ ትኖራለህ፣ ለልጆችም ስትል ዝም ብለህ ትኖራለህ። መኖር ስላለብህና ይህን ትንሽ አስቡበት ለማለት እወዳለሁ። ምናልባት እንደዚህ አይነት ኬዝ ላይ ያላችሁ ሰዎች ካላችሁ ፍርድ ቤት ሄዳችሁ ከመለያየታችሁ በፊት ወደ ድርጅታችን ጎራ በሉ። እመኑኝ፣ ራሳችሁን ማየት፣ ራሳችሁን መመልከት፣ ችግሮቻችሁን ማስተካከል ትችላላችሁ ብዬ አስባለሁ። ወደ ድርጅታችን ጎራ በሉ። 09774050 ላይ ደውሉ። አመሰግናለሁ።